ሚስቴ የወሲብ ፊልም መስራት ጀመረች። ስሜ ይቅር፣ እስቲ ቤተሰቦቼ በቅንነት አማክሩኝ። የ4 ዓመት ሴት ልጄን እያየኋት አለቅሳለሁ። ምን ላድርግ? እስቲ በቅንነት አማክሩኝ። በጣም የሚያሳዝን የህይወት ታሪክ ላጋራችሁ። ምናልባት ሴትም ሆንሽ ወንድም ሆንክ ይህንን ስቃይ ይህንን ህይወት ልጁን ያጋጠመውን ህይወት ምናልባት እኛም ተሰቃይተን በጣም ተፈትነን አልፈነው ሊሆን ይችላል። ትክክለኛ የህይወት ታሪክ ነው። ታሪኩ ግን በጣም ያሳዝናል፣ በጣምም ይገርማል። እንደዚህ አይነት ነገር ግን መቋቋም ትችላላችሁ? እኔ ግን ችዬው አልፌያለሁ። በሁሉም ሰው ላይ የሚደርስ ነገር ነው። ነገር ግን ይሄን ነገር እንደ ቀላል የሚያየው ያልደረሰበት ወይም ያልተፈተነ ሰው ነው ብዬ ነው ማምነው። የተፈተነ ሰው ብቻ ነው የሚያውቀው። እስኪ በጣም የሚያሳዝነውንና የሚያስገርመውን የህይወት ታሪክ ላጋራችሁ። እስከ መጨረሻው ድረስ አዳምጣችሁ ከዛ በኋላ ደግሞ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። በእናንተ ላይ ቢደርስ ምን ታደርጋላችሁ? ሚስቴ የወሲብ ፊልም መስራት ጀመረች። ስሜ ይቅር፣ እስቲ ቤተሰቦቼ በቅንነት አማክሩኝ። የ4 ዓመት ሴት ልጅ አለችኝ። ከሚስቴ ጋር በትዳር አብረን እንኖር ነበር። እህቷ ቤተሰቦቿ ትዳራችን ላይ መግባት ጀመሩ። እኔም ወደ እናቴ ቤት እየሄድኩ ማሳለፍ ጀመርኩ። ከክፍለ ሀገር ስለሚመጡ እስኪመለሱ እናቴ ቤት አሳልፋለሁ። ከዛም አንድ ቀን ስራ ጀመርኩ ብላ ሌሊት ነው ክለብ ነው ምሰራው 7 ሰዓት ወጥታ ጠዋት እወጣለሁ ስትለኝ በጣም ተናደድኩ። እኔም ስራ አለኝ ይቅር አትስሪ ብላት አልሰማለች። ተለያየን። እኔም ልጄን ይዤ ወጣሁ። በሽማግሌ ባስጠይቅም አሻፈረኝ አለች። እኔም ስራ በምሰራበት ጊዜ በንዴት እጠጣ ነበር። በቃ ፈጣሪ አልፈቀደም ብዬ ተለያየን። ወደ ሐሳቤ ስገባ በቅርቡ በሶሻል ሚዲያ ላይ የሀበሻ ወሲብ ቪዲዮ ላይ ሴክስ ቪዲዮ ላይ እሷን አየዋት። እናም ደነገጥኩ። ልጄን እያየዋት አለቅሳለሁ። ምን ላድርግ? እስቲ በቅንነት አማክሩኝ። በቅንነት አማክሩኝ ነው ያለው፣ እኔን አይደለም። ይቅርታ፣ መርፌውን የምትወጉት እናንተ ናችሁ። እኔ የሆነ ነገር ካልኩ ሊመርህ ይችላል፣ ሊያስነጥስህ ይችላል። እስቲ በመላው ዓለም ይህንን ቪዲዮ የምታዩ ሰዎች በሙሉ ሐሳብ ስጡት፣ እስቲ አማክሩት። በቁም ነገር ኮመንት ላይ ገብታችሁ ረጅምም ይሁን ጻፉለት፣ ያነበዋል። ምን ቢያደርግ እየተሻለ ነው? ሁላችሁም ኮመንት ላይ እየገባችሁ ሐሳባችሁን አስፍሩለት። ይህንን ቪዲዮ አይተውም ብዙ ሰዎች ሐሳብና ምክራቸውን እንዲሰጡት ቪዲዮውን ኮፒ ሊንክ እና ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉት። መርፌውን ውጉት። ታዲያ መርፌውን ስትወጉ በጣም በጥንቃቄ ይሁን። ሰውን እንዳትገሉ በጥንቃቄ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ። ውድና የተከበራችሁ ተመልካቾቼ ይህንን ነገር እንግዲህ በረመዳን ውስጥ መስራት አልነበረብኝም። ነገር ግን እኔም ስሰማው የመጀመሪያ ነው። ነገር ግን ቪዲዮ ከተለቀቀ በጣም ቆይቷል። ቲክታክ መንደሮች ብዙዎቻችሁ ተመልክታችሁት ሊሆን ይችላል። ለኔ ግን በጣም አዲስ እና በጣም አስገራሚና በጣም የህይወት ገጠመኝ ስላለኝ በጣም ነው ያሳዘነኝና በጣም ነው የገረመኝ። ነገር ግን ይህን ነገር መላበሉኝ፣ ምከሩኝ። እስኪ ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። ኮሜንት ላይ ቁጭ ብዬ ለማንበብ ዝግጁ ነኝ ብሎ ለሶሻል ሚዲያ ለሚጠቀም ማህበረሰብ በሙሉ በመላው ዓለም ለሚገኝ ሰው ነው ይህንን ምክር እንግዲህ ያወጣው ማለት ነው። የጠየቀው ልጁ በስነ ስርዓት ይህን ነገር ሰርቶለት ምክራቸውን ምን አይነት ምክር እንደሚመክር በሰው ላይ ይሄ ነገር በሌላ ሰው ላይ ቢደርስ ምን ያደርጋሉ፣ ምንስ ላድርግ የሚለው ሲጨንቀው ጊዜ ነው ሶሻል ሚዲያ ላይ ይህንን ሚስጥር ዘርግፎ ያወጣው ማለት ነው። አስቡ እንግዲህ በትዳር ዓለም ነው የሚኖሩት። ልጅ አላቸው። ልጃቸው በቤት ውስጥ ተቀምጣ ባልየው ቤት ውስጥ እያለ ማታ ማታ እየወጣች ከሌላ ሰው ጋር ስራ እየሰራች ገንዘብ እየተቀበለች ታመጣለች። አስቡ። በሴት ልጅ ላይ መፍረድ አስፈላጊም አይደለም። ይህች ልጅ ምን የሆነችው ነገር አለ? ምን የጎደላት ነገር አለ? ወይንስ ችግር ላይ ናት? ወንድ ቤት አስቀምጣ ከሌላ ወንድ ጋር እያደረች ገንዘብ ይዛ ነው የምትመጣው አይደል እንዴ? ስለዚህ ቤት ውስጥ ምን የቸገራት ነገር አለ? ወይስ ሱስ ሆኖባት ነው?
የሚለውም በስነ ስርዓት መሳደብ ሳይሆን በስነ ስርዓት ማሰብ አንዳንድ ጊዜ በጣም ጥሩ ነው። ምክንያቱም ይህን ህይወት ያስደነገጠኝና ያስገረመኝ ነገር ይሄ ህይወት በእኔ ላይ ደርሶብኝ ስለሚያውቅ ነው። በእኔ ላይ የደረሰው ገንዘብ ሊሰሩበት ምናምን ሳይሆን ነገር ግን በጣም በምትወዱት በባላችሁ ወይም በሚስታችሁ ወንዶች ከሌላ ቦታ የሆነ እፍረት ገላ ተገላልጦ ምናምን የምትወዱትን ሰው ሚስቴ ብላችሁ ቤቴ ብላችሁ የምትይዙት ሰው ባልሆነ ነገር ከሌላ ሰው ስልክ ላይ ወይም ሶሻል ሚዲያ ላይ የተዘዋወረ ስታገኙት ምን ይሰማችኋል? በጣም ነው የሚያሳዝነው። በጣም ነው የሚገርመው። እኔ እንጃ መፈጠራችሁን ሁላ እስከምጠሉ ድረስ ያደርጋችኋል። ነገር ግን የዚህ የህይወት ታሪክ ለየት የሚያደርገው ነገር ምንም ነገር ሳያታል በአንድ ቤት እየኖሩ ተለያይተው በሌላ ሀገር ቢሆን እንደው ስሜት አስገድዶ ነው ልንል እንችላለን። አንድ ቦታ ተቀምጠው ይሄን ውሳኔ የወሰኑበት ዋናው ምክንያትና ዓላማ ምን እንደሆነ ሊገባኝ አልቻለም። እኔ ምንም የጻፍኩት ኮሜንት የለም። ምንም ማለት ስለሌለብኝ ምንም ነገር የማውቀው ነገር ስለሌለኝ በጣም የሚያሳዝን ታሪክ የህይወት ታሪክ ስለነበረ ምንም ሀሳብም አስተያየትም የሰጠሁት ነገር አንድም ነገር የለኝም ማለት ነው። እና ውዶችዬ ከእንደዚህ አይነቱ ሮመዳን ነው አሁን ላይ ጾመው ከሚጠቀሙት ያድርገን። ከእንደዚህ አይነት ፈተና አላህ ይጠብቀን። በተለይ በባልና በሚስት የሚፈተን ፈተና በጣም ከባድ ነውና በሰው ላይ እንደው ትልቅ ፈተና ባይገጥመን ጥሩ ነው። ሁላችሁንም እንደው ዱዓ የምንደራረገው ነገር ቢኖር በህይወታችን ውስጥ በባልና በሚስት እያለን በጣም ከባድ የማንችለው ስቃይ እንዳይደርስብን ወላሂ ሁል ጊዜም ዱዓ ማድረግ ያለባችሁ ይሄንን ነው። ፈተና የሰው ልጅ በጣም ተፈትኖ ማለፍ የሚቸግረው በቃ ህይወት ማጥፋት ደረጃ ድረስ የሚደርሰው በትዳር መካከል የሚሰሩ ስህተቶች ናቸው። በትዳር መሃል እየኖራችሁ የሆነ መጥፎ ነገር ስታዩ የሆነ መጥፎ ነገር ሲሰራባችሁ ወይም በሴት ላይ ወይም በወንድ ላይ በቃ ስብራቱ በጣም ትልቅ ነው የሚሆነው። የሰው ልጅ ደግሞ ልቡ ከተሰበረ አንድ ጊዜ መመለሻው በጣም ይርቃል። እና በህይወታችን የሚሰብረንን ነገር ባናደርግ በሰዎች ላይ ህይወታቸውን የሚጎዳ ነገር ባናደርግ በጣም ወሳኝ ነውና ይሄ መልእክት ብዙ ሰዎችን ያስተምራል፣ ብዙ ሰዎችን ያነቃል፣ ብዙ ሰዎችን ከስህተታቸው ወደ ጥሩ ነገር ይመልሳል ብዬ ስላሰብኩ ነው ይሄን ቪዲዮ የሰራሁት። ለክፋትም አይደለም ለምንም አይደለም። ነገር ግን ይሄን ህይወት ብዙ ሰው ያለፈበት ሰው ሊኖር ስለሚችል ከዚህ ልጅዮ መማር ወይንም ይህን ሰውዬ ወደ ትክክለኛ ማንነቱ መመለስ ስለምንችል እኛ ሐሳባችንን ኮሜንት ላይ በመናስቀምጠው ብዙ ሰዎች ይማራሉ፣ ብዙ ሰዎች ትዕግስት ይኖራቸዋል፣ ብዙ ሰዎች ፈተናን የማለፍ አቅም ይኖራቸዋል ብዬ ስላሰብኩ ነው ይህን ቪዲዮ እየሰራሁላችሁ ማለት ነው። ውድ ተመልካቾቼ በመላው ዓለም ሆናችሁ ስለምትከታተሉኝ ከልብ አመሰግናለሁ። በጣም እወዳችኋለሁ፣ በጣም አከብራችኋለሁኝ። በያላችሁበት አላህ ይጠብቃችሁ። ሮመዳንን ጾመው ከሚጠቀሙት አላህ ያድርግላችሁ። ሰጥተው ሚንዳ አጅርን ከሰበሰቡት ያድርገን። በጣም እወዳችኋለሁ፣ በጣም አከብራችኋለሁ። ሰላማችሁ ይብዛ። ከዛሬው ቪዲዮ ምን እንዴት ተማራችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በጣም እወዳችኋለሁ፣ በጣም አከብራችኋለሁ። ሰላማችሁ ብዝዝት ይበልልኝ። ውድ የሀገሬ ልጆች